በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን በአምላክ አማልክት በብርሃን ብርሃናት የተሰኛችሁ የእግዚአብሔር ቤተሰቦች እናታችን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች በወደደና እስከ ሞት ድረስ ካሳ በከፈልን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል እንደምን ዋላችሁ እንደምን ቆያችሁ? እግዚአብሔር አምላካችን በረከቱንና ጸጋውን አብዝቶ ቸርነቱን ልኮልን ይችን ሰዓት በእድሜያችን ላይ ስለጨመረልንና ዛሬ ደግሞ እንድንኖር ስለፈቀደልን ስሙ የከበረና የተመሰገነ ይሁንልን። ሁላችንም ወገኖቼ ዛሬ ደረስነው በእግዚአብሔር ነው። ይችን ቀን ማንም በራሱ ስልጣን፣ በራሱ ሳንቲም፣ በራሱ እውቀት፣ በራሱ ደምግባት ይችን ቀን አልሰጠንም። አድሮ መነሳት፣ በልቶ መጠገብ፣ ቆሞ መራመድ የሚቻለው በእግዚአብሔር ፈቃድ ነው። እግዚአብሔርን ካልያዝን መራመድም መቆምም መናገርም መስራትም መጀመርም መፈጸምም አንችልም። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ያለ እኔ ምንም ልታደርጉ አትችሉም ብሎናል። ያለ እግዚአብሔር አንዳች ነገር መስራት አንችልም። ወዘእንበሌሰ አልቦ ዘትክሉ ገቢረ ወይምንትኒ፣ እኔ ካልፈቀድኩላችሁ፣ እኔ ካልረዳኋችሁ፣ እኔ ካላገዝኳችሁ እማራለሁ፣ አስተምራለሁ፣ እጽፋለሁ፣ እደጉሳለሁ፣ አነባለሁ፣ ተረጉማለሁ ብትሉ አይሆንላችሁምና ይህን ሁሉ ማድረግ የሚችል እግዚአብሔር፣ የሚራን እግዚአብሔር፣ የሚጎበኝን እግዚአብሔር፣ ደግሞ ዛሬን በዚህ መልኩ ያገናኘን እግዚአብሔር ነገን ደግሞ እንዲባርክልን ጊዜያን ሁሉ የተቀደሰ እንዲያደርግልን የእርሱ ቅዱስ ፈቃድ ይሆንልን። ዛሬ አምላካችን እግዚአብሔር በወደደና በፈቀደ መልኩ ከዳዊት ዝማሬ አንዷን ቃል እንውሰድና በዛች ርዕስ እንማራለን። በመዝሙረ ዳዊት መዝሙር 50 ላይ ያለውን ኃይለ ቃል ነው የምንናገረው። እንዲህ ይላል ቅዱስ ዳዊት በዘመረው ዝማሬ ላይ አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህ ብዛት መተላለፌን ደምስስ፣ ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁ፣ ኃጢአቴንም ሁል ጊዜ በፊቴ ነው። አንተም ብቻ በደልኩ፣ በፊትህም ክፋትን አደረግኩ። በነገር ጽድቅ ዘንድ በፍርድም ንጹሕ ትሆን ዘንድ እነሆ በዓመፃ ፀነስሁ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድኩ፣ የማይታይ ስውር ጥበብን አስታወከኝ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ሐሴትና ደስታን አሰማኝ፣ የሰበርሃቸው ኃጢአቶች ደስ ይላቸዋል። ከኃጢአቴ ፊት መልስ፣ በደሌንም ሁሉ ደምስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ፣ ከፊትህም አትጣለኝ። እስከ ቁጥር 11 ድረስ አነበብኩት። እናንተ ፈጽማችሁ በያላችሁበት ይህን የዳዊትን ዝማሬ መዝሙር 50 መላልሳችሁ አንቡት። ንጹሕ ልብ ፍጠርልኝ የትምህርታችን ርዕስ ነው። ቅዱስ ዳዊት ከዘመራቸው ዝማሬዎች መካከል ከሚደነቁት ዝማሬዎች መካከል መዝሙር 50 ነው። ወገኖቼ ለሁላችሁ በግላችሁ በሕይወታችሁ እንድትለማመዱት መዝሙር 50 እጋብዛችኋለሁ። በጸሎት ጊዜ፣ በንስሐ ጊዜ፣ በቤተክርስቲያን መቅደስ ላይ በቆማችሁ ጊዜ፣ ወደ መኝታችሁ ቤታ ጊዜ ይህን መዝሙር 50 አቤቱ እንደ ቸርነት መጠን ማረኝ የምትለውን የምሕረት ጥያቄ እግዚአብሔርን ጠይቁ። ቅዱስ ዳዊት ይህን መዝሙር በጻፈበት ሰዓት በተርጉማን እንደሚናገሩት ነቢዩ ናታን ወደ እርሱ መጣ ጊዜ፣ ኃጢአት በሰራ ጊዜ፣ እግዚአብሔር ጋር በተጣላ ጊዜ መጣ የጸለየው ጸሎት ነው። ከዙፋኑ ወረደ ሰዓት የጸለየው ጸሎት ነው። ትቢያ ነስንሶ ካባውን አውልቆ ማቅ ለብሶ ወደ እግዚአብሔር ያለቀሰበት ጸሎት ነው። ትልቅ የለቅሶ የእንባ ዝማሬ ነው። ሁላችንም እንድናውቀው የሚያስፈልገው የዳዊት መዝሙሮች በትንሹ 5 ነገሮችን ይዘዋል። አንደኛ ምስክርነት ይዘዋል። እግዚአብሔር ሰማይና ምድር ፈጠረ ይላል በውስጡ። ኩሉ ዘፈቀደ ገብረ እግዚአብሔር፣ እግዚአብሔር የወደደውን አደረገ ይላል። ይሄ ምስክርነት ነው። የኖረበትንም ያልኖረበትንም ያልሰነበተበትንም እግዚአብሔር ሰማይና ምድር ሲፈጥር አልነበረም። እሱ ግን ሰማይና ምድር እግዚአብሔር ፈጠረ ነው። እንዲሁም ምድርን ከፈታት፣ ባህርም ለሁለት ተከፈለ፣ እስራኤል ተሻገሩ ይላል። በዛ ጊዜ አልነበረም፣ ግን ምስክርን ይሰጣል።
ትምህርት ይሰጣል። የጻፉትን በዳዊት በነቢያት አስቀድሞ በኦሪት ያለውን ታሪኮችን እያነሳ ምስክርነት ይሰጣል። ስለዚህ በመዝሙረ ዳዊት ላይ ብዙ ምስክርነቶች እናያለን። የእግዚአብሔርን ስራ ቀዳማዊቱን ቀድሞ ከሱ ዕድሜ በፊት እርሱ ሳይወለድ በፊት ከእሴይ መምጣት በፊት የነበረውን ታላቁን ዘመን ያነሳል። ሁለተኛ ቅዱስ ዳዊት በዘመኑ ያለውን ታሪክም ያነሳል። በእርሱ ዘመን የተፈጠረውን በእርሱ ዘመን የሆነውን በጽዮን አካባቢ የነበረውን በታቦቷ ጽዮን አካባቢ የነበረውን በምርኮ አካባቢ የነበረውን ከእርሱም ዘመን ያለፈውን ነገር ሁሉ እንዲሁ ይተርካል። ሶስተኛ የዳዊት መዝሙር ምስጋናዎችን ያመቀ ነው። ብዙ የምስጋና ቃሎች አሉ። እንደውም ምን እከፍለዋለሁ እስኪል ድረስ እግዚአብሔር ላደረገልኝ እግዚአብሔር ለዋለልኝ ውለታ ምን እከፍለዋለሁ እስኪል ድረስ ብዙ የምስጋና ቃሎች ብዙ ልሳኑን ጽድቁን እያንዳንዱ ቃል እያነሳ ምስጋና ያቀርባል። ስለዚህ ምስጋና ቃል ነው። በአራተኛ ደረጃ የጸሎትን ስብስብ ነው። ብዙ የዳዊት መዝሙሮች አሁን ዛሬ ካየነው ጋር የተነሳ ከመዝሙር 50 ጨምረን ብዙ ጸሎቶች አሉ። እግዚአብሔር ሊያደርግልን የሚገባ ልመናዎች አሉ። ጽድቁን እንሻለን፣ ማዳኑን እንሻለን፣ በረከቱን እንሻለን እያነሳ የሚጸልይ የዳዊት ጸሎት አለ። ልብ በሉ፣ አስቀድመን ምስክርነቶቹን አይተናል። ያለፉትን ጊዜያት በሱ ዘመን የነበሩትን የምስጋናዎችን የጸሎቱን መርሃ ግብር ካየን በኋላ በዚህ በዳዊት መዝሙሮች የምንመለከተው ታላቁ ምስክርነት የዳዊት የሕይወት ምስክርነት አለ። በዘመኑ እግዚአብሔር በሰራለት ጉዳይ የሕይወቱን ምስክርነት ደግሞ ይሰጣል። በእነዚህ መልኮች እንግዲህ አባቶቻችን ይህንን መዝሙረ ዳዊትን ለቤተ መቅደስ መገልገያ አድርገው ሰጥተውናል። ልብ በሉ፣ አንድ ሰው የቤተክርስቲያን አገልጋይ ከሆነ ከሊቀ ጳጳስ አንስቶ ከቅዱስ ፓትርያርክ አንስቶ እስከ አዲስ ምዕመን ድረስ የሚሰጠው ትልቁ የቤት ስራ የዳዊት መዝሙር ጸሎት ነው። መቅደሷ አገልግሎቷ ሁሉ በዳዊት መዝሙር የተቃኘ ነው። ፍትሐቱ ዳዊት ዝማሬ ነው። ሰው ሲሞት የሚጸልየው ጸሎት፣ በጸሎተ ተክሊል፣ በጸሎተ ዕጣን፣ በተለያዩ ቤተክርስቲያን መቅደስ ጸሎት፣ በቅዳሴ ሰዓት የማይለይ ትልቁ ጸሎት የዳዊት መዝሙር ነው፣ የዳዊት ጸሎት ነው። እንዲሁም በማህሌት በኩል እያንዳንዱን የዳዊት ቃል ቢቻል በንባብ በማስተዛዘል በውርድም ንባብ እንዲሁም በጥሬ ንባብ አለያ ደግሞ በዜማ ሙሉውን 150ውን ዳዊት ይዜማል፣ ይዘምራል። ቅዱስ ያሬድ ያስቀመጠልን የዳዊትን ሙሉን መዝሙር በምዕራፍ ከፋፍሎ በቁጥር ከፋፍሎ እያንዳንዱን ጸሎት እንጸልይ ነው። ከጸሎቶች ሁሉ የሚበልጥ ጸሎት ነው። በሀገራችንም አንድ ሰው ጸሎት ይጸልይ ዳዊት ደጋሚ ነው ይባላል። ምን ማለት ነው? ዕለት ዕለት ይጸልያል፣ አያቋርጥም ማለት ነው። የማይቋረጥ ጸሎት በሕይወታችን የዳዊት መዝሙር ልንጸልይ ይገባል። በይበልጥ ደግሞ በምንተኛ በመነሳሳት መዝሙሮቹን ገልጠን ከቻል 10 አንዱን ንጉሥ ማለት ነው ከ1 እስከ 10 ካልቻል ደግሞ አንዷን ምዕራፍ እንኳን የጸለይን መተኛት አለብን። የጸሎት ሰዎች መሆን አለብን። የዳዊት ጸሎት ብዙ አስማቶች ማለት ስመ አምላኮች አሉበት። በውስጡ ብዙ ስራ ይሰራል። በዳዊት መዝሙር ብዙ ሰዎች ጠቅመዋል። ብዙ ሰዎች እግዚአብሔርን አግኝተውበታል፣ እግዚአብሔር ጋር ተናግረዋል። ስለዚህ ከነዚሁ መካከል ዛሬ የምናየው ቅዱስ ዳዊት በዘመረው በመዝሙር 50 ላይ ልበ ንጹሐ ፍጥር ሊተ እግዚኦ፣ አቤቱ ንጹሕ ልብን ፍጠርልኝ ብሎ የጸለየውን ጸሎት ነው። ንጹሕ ልብን ፍጠርልኝ ብሎ የጸለየው ጸሎት ነው። እንዳልኳችሁ ቅዱስ ዳዊት ይህን የጸለየበትን ታሪክ አባቶቻችን ሲናገሩ ቅዱስ ዳዊት በንግስና ወንበር በነበረ ሰዓት እግዚአብሔርን አንድ ቀን በድሏል። ሁላችሁ እንደምታውቁት ቅዱስ ዳዊት ገና ከብላቴናነቱ እንደተነሳ በልጅነቱ እንደተሾመ እሴይ ፊት በወንድሞቹ ፊት ሳሙኤል መጥቶ ቅዱስ ቅባት እንደቀባው ወንድሞቹ ናምኖን ወንድሞቹ ኤልያብ በሚያምሩ ለካባ የሚመቹ መልከ መልካሞች ከፍታ አላቸው፣ በእድሜም በቁመትም ለንግስና የተመቹ እንኳን ቢሆኑ እግዚአብሔር ደግሞ ይሄን አልተመለከተም። አንደኛ ሳሙኤል ላይም አላየም። እግዚአብሔር ጉዳዩ ያለው ከቁመታቸው ርዝመት ከትከሻቸው መስፋት ለካባ መልካቸው ደንጓታቸው
ከማማሩ የተነሳ አይደለም። ሰውን ገጽን ያያል ነው ያለው ሳሙኤልም። ሰው ፊትን ያያል፣ ሰው ደምግባትን ያያል፣ ሰው ቁመትን ያያል፣ እግዚአብሔር ግን ልብን ያያል ነው የሚለውና በዛ በበጎቹ መንደር በዱር ሳለ የአባቱን በጎች የሚጠብቀው ቅዱስ ዳዊት እንደ ወንድሞቹ መልከ መልካም፣ እንደ ወንድሞቹ ቁመና ያለው በእድሜም ዘለግ ያለ አልነበረም። እግዚአብሔር ደግሞ ይህ አልተመለከተም። ወንድሞቹ ቢያብቡም ቢያምርባቸውም ቢወፍሩም እግዚአብሔር ደግሞ ልብን አየ። በጎቹ መካከል የወደቀውን የሌሎቹን በግ እያየ የሚደሰተውን የጠፋውን ፈልጎ የሚያገኘውን ከአንበሳና ከድብ ጋር የሚታገለውን ትንሹን ብላቴና ዳዊትን እግዚአብሔር ሲመለከት ልቡን አየው። ልቡን ስላየው ቅዱሱን ቅባ ቀባ፣ አገኘሁት ነው ያለ። ወረከብክቦ ለዳዊት ገብሬ ባሪያዬ ዳዊትን አገኘሁት አለ። የት ቦታ? በረኝነት ሜዳ። በምን ቦታ? በንጹህ ልብ። ምን አይነት ልብ ይዞ? የዋህነትን ልብ ይዞ ሲመለከተው፣ በሰው ዘንድ ሲመለከቱት ትንሽ ነው ዳዊት። የረባ ልብስ አልለበሰም፣ የረባ የጦር ወንጭፍ አልያዘም፣ የረባ የእድሜውም ዘመን አይደለም። ግን እግዚአብሔር ልቡን አየና በሳሙኤል አማካኝነት በሚንቀለቀለው በሚፈላው ታላቁ ቅባት በተያዘው በነቢዩ ሳሙኤል በመስፍኑ ሳሙኤል ተቀባ። ዳዊት ቅዱስ ቅባት ተቀባ። ከዚህ በኋላ አለ አግኝቸዋለሁ፣ ጠላት በሱ አይጠቀምም፣ እጄ ተረዳዋለች፣ ክንዴም ታግዘዋለች ተባለ። ዳዊት ወደ ንግስና ወንበር ተሾመ። ከወንድሞቹ በልጦ ተሾመ። በአባቱ በእሴይ ፊት ተሾመ። ወንድሞቹ እንደውም በጠላትነት ተነሱበት ሲሾም። ምን ያውቃል? ምን ይችላል? ምንድን ነው እሱ? ማን ስለሆነ ነው? እንዴት? ዛሬም እንዳለው በሕይወታችን እንዳለው ከፍ ብላችሁ ስትመለከቱ ጠላታችሁ ቅርባችሁ ያለው ነው። አውቀዋለሁ፣ ይሄንን አውቃታለሁ፣ ምን ስለሆነ ነው? እግዚአብሔር ከሾመ ምንም ጥያቄ የለውም። አምላካችን እግዚአብሔር ሁላችን በምሕረቱ ይመልከተን። ዳዊት እንግዲህ በዚህ በንጹህ ልብ እንደሚኖር መጽሐፍ ቅዱሱ ይነግረናል። በአንድ ወቅት ግን ታቦተ ጽዮን በዱር ሳለች በመንደር ዋለ። ሰፈር ውስጥ ሲመለከት የኦርዮ ሚስት ቤርሳቤህን አየ። ያን ጊዜ ልቡ በዝሙት ጾር ተነደፈበት፣ ተወጋበት፣ አልቻለውም። እስቲ ማነቻች ፀጉሯን የምትሰራው ሰውነቷ የምታጥባ መልእክተኛ ላከ። እሷም የባሪያ ወታደር የአገልጋይ የኦሪዮን ሚስት ነች። እርሱ ደግሞ የታቦተ ጽዮንን ጥበቃ በዱር ነው ያለው፣ ወታደሩ ኦሪዮን ነው። እስቲ አምጡልኝ ጥሯት ሲያለ አስጠራት። እንደተባለው ጦሩን ሊችለው አልቻለም፣ ተሸነፈ፣ ወደቀ። በዝሙትም ከባሪያው ከኦሪዮን ሚስት ጋር አንድ ሆነ። በኋላ ከጥቂት ቀን በኋላ መልእክት መጣ። ጸንሻለሁ ብላ ቤርሳቤ መልእክት ላከች ለዳዊት። ደነገጠ። ምን ያድርገው? ጽንሱም ማቀየር አለበት። አስቀድሞ ወደ ኦሪዮን መልእክተኛ ላከና ጥሩት እስቲ ኦሪዮንን ከሚስቱ ጋር ይተኛ። ምክንያቱም እርሱ ካደረ ያን ጊዜ ንጉሥ ዳዊት በጠራው ዘመን ያን ጊዜ አብሮ ተኝቶ በነበረ ሰዓት የጸነሰው ይሉኛል ብሎ አስቦ ነው። ከጠራ በኋላ የሚበላውን አቀረበለት። ጮማውን ጠጁን አቅርቦ ምንድን ነው? ታቦተ ጽዮን እንዴት ነች? ወታደሩስ እንዴት ነው? ሰፈሩስ እንዴት ነው አለ። ጠየቀ። ጤንነቱን ካወቀ በኋላ በል ዛሬ ከባለቤት ጋር እደራለሁ። አይ ታቦተ ጽዮን በውጭ ሆና ታቦቱ ውጭ እያለች እኔ ከባለቤት ጋር አልተኛም አለ። በፍጹም አለ። ዳዊትም እንዲሰክር አደረገው። አሰከሩት፣ በሩ ድረስ ጣሉት። በኋላ ቢጠበቅ ጠዋት ሲነጋ አልገባም ወደ ቤቱ። ንጉሥ ሆይ አልገባም ወደ ቤት፣ ተኝቶ ነው ያደረው፣ ከሚስቱ ጋር አላደረም አሉት። መልእክተኛ አሲዞ ወረቀት አጽፎ እንደደረሰ ግደሉት የሚል ወረቀት አጻፈ። ወደ ጦር ሜዳ ሲመለከት ሲደርስም የንጉሥ ትእዛዝ ነውና እንደደረሰ ኦሪዮንን አስገደሉት። ሞተ ኦሪዮን። ተመልከቱ፣ 3 ኃጢአት ዳዊት ሲፈጽም እናያለን። 3 ኃጢአት። አንደኛ ምኞት ነው። ሁለተኛ ዝሙት ነው። ሶስተኛ ነፍስ መግደል ነው። እነዚህን 3ቱን ኃጢአት እግዚአብሔር ሊታገዝ አልቻለም። ወዲያው ናታን የተባለውን ነቢይ ወደ ቤቱ ላከው። እንዴት መጣ አለው። ዳዊት ቤቱ ሲመጣ ምን ሆነሃል አለው።
አይ እዚህ ከተማ የተሰራ አንድ ወንጀል አለ። እሱም ወንጀል በጣም ከባድ ነው። እግዚአብሔር በዚህ ተቀይሟል። ምን አይነት ወንጀል እያለው በዚህ ማስተዳደረው ከተማ ምን አይነት ወንጀል የተሰራዋል? ተመልከት። አንድ ባለጸጋ ነበረ፣ አንድም ድሃ ነበረ። ባለጸጋው ብዙ ከብቶች ብዙ በጎች ነበሩት። እንግዳ መጣበት። ባለጸጋው እንግዳ ሲመጣበት ከበጎቹ መካከል አንዱን ማረድ ሲችል ወጣ ብሎ ከድሃው አንዱን በግ ቀማና እሷን አረደ። እሱም ማረዱ ሳያንሰው ድሃውንም ገደለው። የት ቦታ ነው የተሰራው? እዚሁ ከተማ ላይ። በሉ ወታደሮቹን ጠራ። ይሄንን ሰው ፈልጋችሁ አምጡ፣ ከፍ ብላችሁ አንገቱን ዝቅ ብላችሁ ባቱን ቁረጡ። እንዲህ አይነት ግፍ፣ እንዲህ አይነት ነፍስ አጥፊ፣ እንዲህ አይነት ወራዳ በእግዚአብሔር ፊት ኃጢአት የሰራ በእውነት አልታገሰውም አለ መልእክት። ወዲያውኑ መልእክተኞቹ ከመሄዳቸው አስቀድሞ ቆይ እናንተ ቆዩ አላቸው። ናታን ነቢዩ ኦ ንጉሥ ፈታይ ከበርስክ፣ ንጉሥ ወይ አሁን የፈረድከው በራስ ነው። ንጉሥ የተባለው ባለጸጋ የተባልከው አንተ ነህ። ድሃ የተባለው ኦሪዮን ነው። ኦሪዮን ድሃ፣ አንዲት ምሽት አለችው፣ አንድ በግ እንዳለው ድሃ። አንተ ደግሞ ባለጸጋ ነህ። ባለጸጋ ስለሆንክ ደግሞ ምን አለ? ብዙ ከብቶች አሉ፣ ብዙ ሴቶች፣ ብዙ ሚስቶች መያዝ ትችላለህ። ዝሙት የተባለ እንግዳ ሲመጣብህ ያቀረብከው የድሃውን ነው። እሱ ሳያንስ አስገደልከዋል። በእውነት ልብን የሚነካ ሐዘን ነው የገጠመው። ወዲያው ወደቀ፣ ከዙፋን ላይ ወረደ፣ ማቅ ለበሰ። በእውነት እግዚአብሔርን በደልኩታል ፈጽሞ አቤቱ ይቅር በለኝ። ምክንያት አላቀረበም። ወገኖች ልብ በሉ። የዳዊትን ኃጢአት ስንመለከት ወዲያውኑ የምንጽናናው ባጠፋው ጥፋት በሰራው ስራ ወዲያውኑ ንስሐ ለመግባት በዚህ ምክንያት ነው ሳይል እኛ የምናቀርበው እንዲህ ሆኜ ነው፣ ቀን ጥሎኝ ነው፣ ሰይጣን አሳስቶኝ ነው፣ እንደዚህ ሆኜ ነው፣ ጉልምስና ነው፣ ወጣትነት ነው፣ የዝሙት መጠጥ አይደለም ያለው እሱ። ማረኝ፣ በፊት አንተን ብቻ በደልኩ፣ በፊት ክፋትን አደረግኩኝ። ዋናው ክርስትናው የሚያዘን ሁለት እምነቶች አሉ። አንደኛው በድለናል። እያንዳንዳችሁ አሁን የምትመለከቱኝ፣ አሁን ይህን ቃል የምትሰሙ ሁላችሁ በደላችኋል። ይሄን እመኑ። እግዚአብሔርን አሳዝነናል። እንመን። መጀመሪያ ትልቁ እምነት ይሄ ነው የሚያስፈልገው። በአንድም በሌላም በቃልም በተግባርም በንግግርም በሐሳብም እግዚአብሔርን አሳዝነናል፣ በድለናል። ይሄንን ካመንን ሁለተኛው ምንድን ነው በሉኝ። ሁለተኛው ማመን ያለብን ይህን ሁሉ ይቅር የሚል አምላክ አለን። ወደ እሱ መተን ይህን ስናመን እምነታችን ተቀብሎ ጥፋታችን ተቀብሎ ይቅር የሚል ታማኝ ደግሞ አምላክ አለን። በሁለቱም እንመካ። በኃጢአተኛ መሆናችን ብዙ አንዘን። ለምን? መሐሪ አለ እግዚአብሔር። ብዙዎቻችን ምን ነው የምንለው? እኔ መች በደልኩኝ? ምን አጠፋው? ምን አረግኩ? መድኃኒዓለም ነው የምንለው። ወደ ጸሎታችን ስንመጣ የሚያስፈልገው በዳዊት ሕይወት እንዳየነው አጥፍቷል፣ በድሏል። አንድ ሳይቀር የሰራውን ስራ ነግሮታል ናታን ነቢዩ። ያን ጊዜ እኔ እኮ እንዲህ ነኝ፣ ንጉሥ ነኝ፣ እኔ ባለወንበር ነኝ፣ ወታደር አለኝ፣ እንዲህ አጠፋለሁ የሚል ዲፕሎማሲ የለም እርሱ ጋር። ወዲያውን ወደቀ፣ ራሱን ቀበረ፣ ጭቅላቱን ወደ ምድር አደረገና ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ፣ እኔ በደሌን አውቃለኋል። ኃጢአቴ ሁልጊዜ በፊቴ ነው፣ አንተን የበደልኩታል። በደሌ በአንተ ፊት ነው። ንጉሥ ወታደሩ ኦሪዮንን ማስገደል፣ እንዲሁም ቤርሳቤህን ዝሙት መፈጸም፣ ይሄ ሁሉ በአንተ ፊት ነው ጥፋት ያጠፋሁት። ኃጢአታችንን እንመን፣ ታማኝ ደግሞ አምላክ አለን። የሰራውን ኃጢአት ስናምን ይቅር ሊል የታመነ አምላክ። እነዚህ ነው ቅዱስ ዮሐንስም በመልእክቱ ሲናገር ወደሞ ለኢየሱስ ክርስቶስ ያነጻንም ሁሉ ኃጢአት። ታማኝ የሆነ የክርስቶስ ደም ከኃጢአት ሁሉ ነፃ ያደርገናል። ግን እንመን፣ አንዋሽ፣ እኔ አልበደልኩም አንበል። ራሳችን ውሸተኞች አናድርግ። ንጹሕ ነኝ ኃጢአት የለብንም እንዳትሉ፣ በድለናል። ሐሳዊ ንርሱ ለርስን ራሳችንን በደለኛ እናደርጋለን ከዋሸን። ግን በድለናል ካለን በደላችን ተቀብሎ ይቅርታ የሚል አምላክ እንዳለን ማመን ነው። ስለዚህ ቅዱስ ዳዊት ንጹሕ ልብ ፍጠርልኝ ብሎ ጸልይ። በዚህ ሰዓት ችግር ያለው የልብ ጉዳይ ነው። ልብ በሉ፣ ገና ስንጀምር ልብ ነው እግዚአብሔር
የሚያገኘው ልብን ነው የሚፈልገው። በዚህ በመጽሐፈ ምሳሌ ምዕራፍ 23 ላይም ቅዱስ ሰለሞን ላይ አድሮ እግዚአብሔር ሲናገር ይላል ንጹሕ ልብ ከእግዚአብሔር ጋር ግንኙነት እንዳለው፣ ንጹሕ ልብ በእግዚአብሔር ፊት ትልቅ ሞገስ እንዳለው እግዚአብሔር የሚፈልገው እርሱ እንደሆነ እንዲህ ሲናገር ልብ ስጠኛል፣ ልብን ስጠኝ። መጽሐፈ ምሳሌ ምዕራፍ 21 ቁጥር 22 ላይ እግዚአብሔር ልብን ይፈልጋል፣ ልብን ስጠኛል እግዚአብሔር። ዳዊትስ ንጹሕ ልብ እንደነበረ አይተናል። በንጉሥ ነቢዩ ሳሙኤል ፊት፣ በወንድሞቹ ፊት፣ በአባቱ ፊት እግዚአብሔር ልቡ እንዳየት ንጹሕ ልብ እንደሆነለት አይተናል። ዛሬ ግን ቆሻለች። ዛሬ ግን ልቡ ቆሻለች። ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ አድስልኝ፣ ልብን ፍጠርልኝ። ምክንያቱም ልብና እግዚአብሔር ይገናኛሉ። እግዚአብሔርና ልብ ይገናኛሉ። ዓይንን፣ ፊትን፣ ውበትን፣ ደምግባትን አያልም። የሚመለከተው ልብ ነው። ዛሬስ የኛ ልብ ምን ይመስላል? ዛሬስ የኛ ልብ እንዴት ነው? እግዚአብሔር የሚፈልገው ልባችን ነው። ክፋት አለበት፣ ተንኮል አለበት፣ ቂም ይዟል፣ ትዕቢት አለበት። እንዲህ የሚባሉ የልብ እንቶፈንቶች የሚያቆሹ ናቸው። ስለዚህ ልብን በተመለከተ መጽሐፍ ቅዱስ እንዲህ ይለናል። አንዳንድ ጥቅሶች እንመልከት። ልብን በተመለከተ በአንደኛ ሳሙኤል ምዕራፍ 16 ላይ ቅድም 16 ቁጥር 7 ላይ እግዚአብሔር ሰው እንደሚያይ አያይም፣ እግዚአብሔር ሰው እንደሚያይ አይመለከትም። ሰው መልክን ፊትን ያያል፣ እግዚአብሔር ግን ልብን ያያል። ስለዚህ ልቡ ቀና ለሆነ ሰው፣ ልቡ መልካም ለሆነ ሰው እግዚአብሔር ምሕረትና በጎነት ቸርነት ይሰጠዋል። ሌላው በኤርምያስ ምዕራፍ 17 ቁጥር 10 ላይ እኔ እግዚአብሔር ለሰው ሁሉ አንድ መንገድ እንደ መንገዱ እንደ ስራው ፍሬ ይሰጠው ዘንድ ልብን መረምራለሁ፣ ኩላሊትንም እፈትናለሁ። መርማሪ ያለው ልብ ወገኖቼ። አሁን ብዙ ሰዎች የልብ ስፔሻሊስት ይፈልጋሉ፣ ያስፈልጋል። እውነት ነው። ሰው ልቡ ሊመረመር ያስፈልገዋል። ምክንያቱም የልብ በሽታ በዘመናችን እየጨመረ ነው። ዛሬስ በመንፈሳዊ ዓይን ሲታይ የብዙዎቻችን ችግር የልብ ችግር ነው። እግዚአብሔር ደግሞ እመረምራለሁ፣ መንገዱን እመረምራለሁ፣ ለሰው ሁሉ እንደ መንገዱ መርምሬ ዋጋ ከፍለዋል ይላል። አሁንም መልሰን እንመለከተው ኤርምያስ 17 ቁጥር 1 ላይ እግዚአብሔር ልብን ሁሉ ይመረምራልና። ሁለተኛ ዜና መዋዕል ምዕራፍ 28 ቁጥር 9 ላይ መርማሪ አለ። ልባችን ምናልባት በልብሳችን ቢሸፈን በሰውነታችን ውስጥ ብትሆንም ልባችን እኛ ባንመለከታትም ልባችን መርማሪ አላት። ተመርምራ ነው የምትኖረው። አንዳንድ ሰዎች የልባቸውን ነገር ስለሸፈኑ፣ የልባቸውን በልባቸው ስለያዙ፣ እነሱና እነሱ ብቻ ስለማያውቁት የማይመለከት ይመስላቸዋል። ተመልካች አለው። ልባችን በእግዚአብሔር ዘንድ ዕለት ዕለት ግልጽ ነው። አንዳንድ መስሪያ ቤት ስትመለከቱ ምን የሚል ቃል ጽፏል? በካሜራ እይታ ውስጥ ናችሁ ይላል። ወገኖች ልባችን እንዲህ በካሜራ እይታ ውስጥ ነን። በእግዚአብሔር ፊት ግልጽ ነው። ስለዚህ እግዚአብሔር ልብን ይመረምራል። እግዚአብሔር ልብን መርምሮ ደግሞ የልብን ዋጋ ይስጣል። ብረትን ለማጠንከር ማሰሮ፣ ወርቅንም ለማጠንከር እቶን ነው፣ ልብን ግን እግዚአብሔር ይፈትናታል ነው የሚል መጽሐፈ ምሳሌ 17 ቁጥር 3 ላይ ልብን እግዚአብሔር ይፈትናታል። ስለዚህ እግዚአብሔር ልብን ይመረምራል። አንዳንዶቻችን እንፈራለን። ሰይጣን የልብን ያውቀው ይላሉ። ሰይጣን የልብን አያውቅም። የልብን የሚያውቅ እግዚአብሔር ብቻ ነው። ልባችን ያሰበውን ኩላሊታችን ያመልሰውን የሚያውቀው እግዚአብሔር ብቻ ነው። በልባችሁ ምን ያለው? በልባችሁ ምን? ቅዱስ ዳዊትም ማነው ጳውሎስም ሲናገር በልባችሁ ተለወጡ ነው የሚለው። በልባችሁ ሐሳብ ተለወጡ ነው። ካልተለወጥን እግዚአብሔር ልንሆን አንችልም። መንፈሳዊ ለመሆን የመጀመሪያው ጥያቄ በልብ መቀየር ነው። ከምንለብሰው ልብስ፣ ከምንለብሰው ነጠላ፣ ከምናደርገው ቆብ፣ ከምናደርገው ቀሚስ ከመንፈሳዊ ከሚያስመሰልስ በላይ ወገኖቼ የልብ መቀየር ያስፈልጋል። ልብ ቀይ ትዕቢት ያለበት ልቦና አይሆንም። ለማገልገል አይሆንም። ለአገልግሎት አይሆንም። ለመቀደስ አይሆንም። ለመባረክ አይሆንም። እንዴት ነው ልቡ ቆሻሻ ሆኖ በልቡ ንጽህና ሳይኖር መቆም እንዴት ይቻላል? የመጀመሪያ ጥያቄ ልብ ነው። ምዕመናን ስጋው ደግሞ ለመቀበል እውነት ልባችን ጸርቷል? ጉባኤያችን ለመካፈል ልባችን፣ ለዝማሬ ልባችን ጸርቷል? ልብን ይፈልጋል እግዚአብሔር። ስለዚህ እግዚአብሔር ልብን ስለሚፈልግ ልባችን እንድናንጻ ያስፈልጋል።
ምሳሌ 4:23 ላይ ጠብቅ ነው የሚል። ልብህን አስቀድመህ ጠብቅ፣ የሕይወት መውጫ እርሷ ናትና ጥበቃ ያስፈልገዋል። እንደ ፈረስ ልጓም እንደሌለው ፈረስ እንደ ልቡ መዋኘት የለብህ። ልባችን እረፍት ይፈልጋል፣ ሊጠበቅ ይገባዋል። እንደ ሀሳቡ እንዳይሄድ ምሳሌ 23:26 ላይ ቅድ ልጄ ሆይ ልብ ስጠኝ፣ ዓይኖችን መንገድ ይውደዱ ይላል። እግዚአብሔር ልባችንን እንድንሰጠው ይጠብቃል። ትልቁ መስዋዕት እሱ ነው። ሰጥተነዋል ወይ? እናቶቼ አባቶቼ እውነት ሰጥታችሁታል ልባችሁን ለእግዚአብሔር? ስጠኝ የሚለው እሱን ነው። ልክ ነው። በኢትዮጵያን የማንታማበት በስጦታ እንታማም። ጧፋችን ስንሰጥ፣ ገንዘባችን ስንለግስ፣ ለመልካም ስራ ስንፈጥን፣ የወደቀ ስናነሳ፣ ለመቅደሱ የሚያስፈልገውን ንዋያቱን ከአስራት አንዱን እየሰጠን፣ እያንዳንዳችን ከጊዜያችን እየሰጠን ሰጪዎች ነን። የንባብ መጽሐፍቱን፣ ዘይቡን፣ የሚነበቡ መጽሐፍትን እያንዳንዱ እንሰጣለን። ግን ችግራችን ልባችን አልሰጠንም። እግዚአብሔር ልብን ይፈልጋል። ወደ እግዚአብሔር የምንመለስበትም በፍጹም ልብና በእግዚአብሔር መታመን እናለብን። በራስ መደገፍ እንደሌለብን ኢያሱ ምዕራፍ 24 ላይ ለሕዝቡ የነገራቸውን ቃል እንሰማለን። እግዚአብሔር ደግሞ ሲሰበር፣ ልባችን ሲሰበር፣ ለእኛ ለተሰበረው ልቡና ለተሰበረው ሰው እግዚአብሔር ቅርብ ነው። እሰብረዋለሁ በሕዝቅኤል 23 ላይ ይሄኛውን ድንጋዩን ልብ ቀይረውና የስጋ ልብ ኢሳይያስ 36 ቁጥር 26 ላይ ማነው ሕዝቅኤል 36:26 ላይ አዲስም ልብ እሰጣቸዋለሁ፣ አዲስ እሰጣቸዋለሁ፣ የድንጋዩን ልብ ከስጋቸው አውጥቼ የስጋ ልብ እሰጣቸዋለሁ ያለ ይሄ መንፈስ ነው። እግዚአብሔር ለእኛ ያዘጋጀልን የአረጀውን ድንጋይ ሆነውን የማይመለሰውን አሁንም እልህኛ፣ አሁንም ጉልበተኛ፣ አሁንም አጥፊ የሚሆነውን ልባችን ቀይሮ ሩሩና የዋህ የሆነ ልብ እንሰጠን። እግዚአብሔር ቅርብ ነው። እግዚአብሔር ቅርብ ነው። ለነማ ልባቸው ለተሰበረ ወገኖች እግዚአብሔር ቅርብ ነው። ስለዚህ ወገኖች አሁን ጊዜያችን ልባችን ማስመርመር፣ ልባችን ማሳየት ነው የሚያስፈልገው። ቅዱሳን መጽሐፍት እየመላለሱ የሚነግሩን የልብን ጉዳይ ነው። መስዋዕታችን የምናቀርበው ጧፋችን፣ ዕጣናችን፣ ገንዘባችን መጀመሪያ ልባችን ሊጸና ይገባዋል። ልብን ይመለከታል እግዚአብሔር። በተራራው ስብከት ጌታችን መድኃኒታችን ኢየሱስ ልባቸውን ንጹህ ሰዎች እግዚአብሔርን ያዩታል ተብሏል። ልቡና ብፁዕ ሲሆን እግዚአብሔር ማየት እንችላለን። የምንጾመው ጾም ያለ ልቡና አይሆንም። ልቡና ቆሾ አይሆንም። በንጹህ ዘጾመ በከናፍሪሁ ማዕጾ ዘሴም ይላል ቅዱስ ያሬድ ነው። በንጹህ የሚጾም ሰው ልቡናው ቂም ያላዘው ሀዳሰ ይተዋረስ ዓለም፣ አዲሱን ዓለም ይዋረሳል። ስለዚህ ወገኖች ችግራችን የልብ ችግር ነው። የልብ ችግር ነው። ዳዊትን ስበረዋል። የተሰበረውን መንፈስ ስጠኝ፣ የተዋረደውን ልብ ስጠኝ። መንፈሴ ስጋዬ ቆሽሻለች፣ ከሁሉ በላይ ልቤን ቀይረው፣ አዲስ ልብ ፍጠርልኝ። አዲስ ልብ መፍጠሩ አይደለም ያለውን ልብ ሊቀይርለት ነው። ስለዚህ ወገኖቼ የዛሬው ትልቁ መልእክት ትልቁም ትንሹ ባለስልጣናትም በሹመትም ያለን በተራውም የምንኖር ሰዎች ችግራችን ልባችን እንዳይሆን እንመርምረው። እግዚአብሔር ልብን ያያል፣ እንደ ልባችን ደግሞ መርምሮ ዋጋ ይሰጠናል። ስለዚህ መልካም ልቦና ያለው በጎ ሕሊና ያለው ሰው እንድንሆን አምላካችን እግዚአብሔር ለሁላችን ማስተዋሉን ጥበቡን ያድለን። ጾማችንን በሰላም በፍቅር ያስፈጽመን። ቆየ